የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የኤሪስ የህዳር ወር 2018 ዓመተ ምህረት ትንበያ የስሜት የጀብዱ እና የገንዘብ መታጠፊያ ወር። ሰላም ውድና ደፋር ኤሪሶች፣ እንኳን ወደ ቻናላችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የህዳር ወር ለእናንተ ኤሪሶች ይህ ወር በስሜት ጥልቀት፣ በጀብዱ ጥማትና በአስደናቂ የገንዘብ መታጠፊያዎች የተሞላ ነው። በአንድ ጊዜ ወደ ልባችሁ ጥልቀት ዘልቃችሁ ስሜታችሁን መመርመር እና በተመሳሳይ ጊዜ ደግሞ ዓለምን ለመቃኘት እና አዲስ ጀብዱ ለመጀመር ከፍተኛ ፍላጎት የተሰማችሁበት ጊዜ አለ። አዎ ኤሪሶች፣ የህዳር ወር በትክክል ይህንን ድርብ ኃይል ይዞላችሁ መጥቷል። ከጥልቅ የፍቅር ስሜት እስከ ዓለም አቀፍ ጀብዱ፣ ከገንዘብ መረጋጋት እስከ ያልተጠበቁ ለውጦች ድረስ ይህ ወር በንስሮች የተሞላ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ስለዚህ የህዳር ወር ምን ይዞላችሁ እንደሚመጣ በጥልቀት ለማወቅ ተዘጋጁ። ከዋክብቱ ምን እያሉ ነው? እስኪ አብረን እንመርምር። የኤሪስ አጠቃላይ ትንበያ ወደ ጥልቁ ዘልቆ መግባት። እስከ ህዳር 12 ድረስ ፀሐይ በስኮርፒዮ እና በእናንተ 8ኛ ቤት በጥልቅ ግንኙነት፣ በግላዊነት እና በጋራ ሀብት ቤት ውስጥ ትጓዛለች። ይህ ማለት ላይም ከሆኑ ነገሮች አልፋችሁ ወደ ዝርዝሩ እና ወደ ጥልቁ የምትገቡበት ጊዜ ነው። ሥርዓተ ጥለቶችን እና ግንኙነቶችን እንደ መብረቅ በፈጠነ ፍጥነት ትረዳላችሁ። ይህ ጊዜ ከውጭው ዓለም ትንሽ ራቅ ብላችሁ ሙሉ ትኩረታችሁን በሚስ ፕሮጀክት ላይ ወይም ደግሞ ከምትወዱት ሰው ጋር በግላዊነት ጊዜ ለማሳለፍ ምርጥ ነው። ትኩረታችሁ በአንድ ነገር ላይ ሲሆን ውጤታማ ትሆናላችሁ። የስኮርፒዮ ወቅት ለስሜታዊ ሥራም በጣም ጥሩ ነው። አሪሶች ሁሌም በሩጫ ላይ ናችሁ፣ ነገር ግን አሁን ቆም ብላችሁ ስታስቡ የምታገኙት የጭንቀት እፎይታ ተወዳዳሪ የለውም። ይህንን ጊዜ በዚህ ዓመት ሲከማቹ የነበሩ ስሜቶችን እና ልምዶችን ለመፈወስ ተጠቀሙበት። ማሰላሰልን ወይም ማስታወሻ መጻፍን እንደገና ጀምሩ። ምን ያህል ነገር በውስጣችሁ እንደተዳፈነ ስትረዱ ትገርማችሁ። ከጥቅምት 25 ጀምሮ ገዢ ፕላኔታችሁ ማርስ ወደ ሳጂታሪየስ ይገባል። ይህ ምኞቶቻችሁን ያቀጣጥላል። ለመመርመር፣ ለመማር እና አድማሳችሁን ለማስፋት የሚያስችል ታላቅ ጉልበት ይሰጣችኋል። የጀብዱ ጥማት ይጨምራል። ግን ጥንቃቄው ምን ይሆን ኤሪሶች? ከህዳር 1 እስከ ህዳር 20 ድረስ ሜርኩሪ ወደ ኋላ ይጓዛል። ይህ ማለት እቅዶቻችሁን ማስተካከል እና በምትናገሩት ነገር ላይ ጥንቃቄ ማድረግ ይኖርባችኋል። የችኮላ ውሳኔዎችን አስወግዱ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ የህዳር 2018 የፍቅር ትንበያ የእሳትና የውሃ ውዝዋዜ። የአየሩ ሁኔታ ምንም ይሁን ምን የህዳር ወር ለእናንተ በፍቅር የተሞላ ነው። የእሳት ኃይል ወይም የማርስ ተጽዕኖ። ገዢያችሁ ማርስ ወደ ሳጂታሪየስ ሲገባ የጀብዱ መንፈሳችሁንና የፍቅር ፍላጎታችሁን ያቀጣጥለዋል። የምወደው ሰው አይነት ይሄ ነው የሚለውን አስተሳሰብ ተጎት ምርጫችሁ ሊሰፋ ይችላል። የሩቅ ግንኙነት ከተለየ ባህል ከሆነ ሰው ጋር ምንም ችግር የለም። ባቡር፣ አውሮፕላን ወይም መኪና ላይ ከተሳፈረ ሰው ጋር እንኳን ፍቅር ሊጀምር ይችላል። የውሃ ኃይል ወይም የቪነስ ተጽዕኖ። ከጥቅምት 27 ጀምሮ ቪነስ ወደ ስኮርፒዮ እና ወደ 8ኛ ቤታችሁ የግልና ስሜታዊ ቤት ትገባለች። ይህ የማርስን የችኮላ ኃይል የሚያመጣጥን ቀስ ብሎ የሚነድ ስሜትን ያመጣል። ይህ የማርስ እና የቪነስ ጥምረት ለሚከተሉት ነገሮች መድረክ ያዘጋጃል። ፍጹም ሐቀኝነት፣ ሚስጥሮችን መጋራት፣ በጥንቃቄ የታቀዱ ጀብዶች እና ሚስጥሮችን ቀስ በቀስ የመፍታት ደስታ። የሜርኩሪ ማስጠንቀቂያ። በጣም በፍጥነት ወደ ግንኙነት ከመግባታችሁ በፊት ተጠንቀቁ። የአንድ ሰው አቅም ብቻ እያያችሁ በፍቅር እንዳትወድቁ። እምነት እና ግልጽነት በጣም አስፈላጊ ናቸው፣ በተለይ በሜርኩሪ ሬትሮግሬድ ወቅት።
በህዳር 17 ላይ በሚኖረው ታላቅ የውሃ ትሪያንግል ጊዜ በልብ በመንፈስ እና በአእምሮ መካከል ያለውን ትክክለኛ ሚዛን ታገኛላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ የህዳር 2018 የገንዘብ ትንበያ። ያልተጠበቁ ለውጦች እና ዕድሎች። በገንዘብ ረገድ የህዳር ወር አንዳንድ ያልተጠበቁ ለውጦችን ሊያመጣ ይችላል፣ ስለዚህ ተዘጋጁ። የዩራነስ ተጽዕኖ። ከጥቅምት 28 ጀምሮ ዩራነስ ወደ ገንዘብ ቤታችሁ ይመለሳል። ይህ በገንዘብ አወጣጥ፣ በአያያዝ እና በደህንነት ስሜታችሁ ላይ የማንቂያ ደወል ነው። በጀታችሁ በከፍተኛ ሁኔታ ሊለዋወጥ ይችላል። የሙሉ ጨረቃ ዕድል። ከዚያ 2 ቀን ቀደም ብሎ ጥቅምት 26 ላይ የሚውለው ሱፐርሙን በቀጥታ በገቢ ዘርፋችሁ ላይ ያበራል። ከሚያዝያ ጀምሮ ስትለፉበት የነበረ ሥራ፣ ፕሮጀክት ወይም ሐሳብ በመጨረሻ ገንዘብ ሊያስገኝላችሁ ይችላል። በስሜትም ሆነ በገንዘብ ደህንነት እንዲሰማችሁ ምን እንደሚያስፈልጋችሁ ግልጽ ይሆናል። ከብዙ ጥቂቱ ይሻላል። ይህ ሁሉ ተለዋዋጭ ኃይል ሊያናውጣችሁ አይገባም። ፍጥነታችሁን ቀንሱ እና ከብዙ ጥቂቱ ይሻላል የሚለውን መርህ ተከተሉ። በስሜት ተገፋፍታችሁ ከበጀታችሁ በላይ ከመግዛት ተቆጠቡ። በምትኩ ከዚህ በፊት የተዋችሁትን የፈጠራ ፕሮጀክት እንደገና ተመልከቱ። የድሮ ደንበኛ ወይም ዕድል እንደገና ብቅ ሊል ይችላል፣ በዚህ ጊዜ ግን ስኬታማ ይሆናል። ስለዚህ ኤሪሶች፣ የህዳር ወር በንጽሮች የተሞላ ነው። የወሩን ቁልፍ መልእክቶች እናስታውሳችሁ። 1. ወደ ጥልቁ ግቡ። ስሜቶቻችሁን ለመመርመር እና ለመፈወስ ጊዜ ስጡ። 2. ጀብዱን ተቀበሉ። አዲስ ነገር ለመሞከር እና አድማሳችሁን ለማስፋት አትፍሩ። 3. በፍቅር ሚዛን ጠብቁ። በእሳት እና በውሃ፣ በጀብዱ እና በጥልቀት መካከል ሚዛናችሁን ጠብቁ። 4. ገንዘባችሁን ተቆጣጠሩ። ያልተጠበቁ ለውጦችን በጥንቃቄ አስተናግዱ እና ዕድሎችን ተጠቀሙ። አዎ፣ አንዳንድ ፈተናዎች ይኖራሉ፣ ነገር ግን እናንተ ኤሪሶች ደፋር እና የማይበገሩ ናችሁ። ይህንን ማድረግ ትችላላችሁ። ስለተመለከታችሁን ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። የሚገባችሁን ጀብዱ፣ ፍቅር እና ስኬት ሁሉ እመኝላችኋለሁ። ቸር ሰንብቱ።